የተጠላው እንዳልተጠላ። ደራሲ አለማየሁ ገላጋይ። መነሻው ፍቅር ነው። ብሉያት። ሰዎች ሲበረቱ እግዚአብሔር ያፈገፍጋል። ከህሊናቸው፣ ከመንፈሳቸው፣ ከነፍሳቸው ይወጣል። ፍርዳቸውን፣ ግንኙነታቸውን፣ ሀብታቸውን፣ ከተሞቻቸውን ሁሉ ለነርሱ ይተዋል። በስራቸው ጣልቃ አይገባም። እንዴት እንደሚኖሩ አያመላክትም። ወላጅ ልጁን አሳድጎ ለዓለም እንዲለቅ በእግዚአብሔርና በሰዎች መካከል እንዲሁ ይሆናል። የኖርኩባቸው የባዕድ ከተሞች ከእግዚአብሔርና ከቅጽበተ ተስፋው ነፃ የወጡ ናቸው። ስለምንኛ አለቃዬ ዶክተር አሮን ሊመልስልኝ ይሞክራል። ሀገሬ ኢትዮጵያን ያውቃታል። ሞግዚቷ ነበር። እድሜውን የፈጀው እርሷን ሲሞገዝት ነው። መልኩ ወይሟል። ከኔ ጋር በጠራ አማርኛ ያወራል። ሲያወራ እኔን እጨፍንና ገልጣለሁ። ንግግሩና መልኩ አልዋህድ ይሉኛል። ኢትዮጵያ ውስጥ አዚም አለ ይለኛል። እምነታቸው ሲበሉ የማይወድ አዚም ነው። ባህላቸው ለውጥን የማይቀበል አዚም ነው። ልምዳቸው ከኋላ ቀርነት ጋር ሙጥኝ ያለ አዚም ነው። ዶክተር አሮን ለድምዳሜው ምሳሌዎች አሉት። አንድ ጊዜ ከአዲስ አበባ ወጣ ብሎ ግድብ ሰራ። ሰው ይራባል፣ ከግድቡ ጠልቆ ግን አያርስም። ለምን ስንል የኢትዮጵያ አምላክ ከሰማይ ባልሰጠው ካመረተን ይቆጣል፣ በረከት ይነሳናል አሉ። ሌላ አንድ ጊዜ ለአንዲት መንደር የጉድጓድ ውሃ ልናወጣ ማስቆፈር ጀመረን። ግማሽ ስንደርስ ጉድጓዱ በድንጋይ ይደፈናል። አሁንም አውጥተን ስንጨርስ ድጋሚ በድንጋይ ይሞላል። በኋላ ለምን ብለን መንደሩን ስናጠያይቅ እንዲህ የሚያደርጉት ወጣቶቹ ናቸው። ምክንያታቸውም የከንፈር ወዳጆቻቸውን የሚያገኙት ውሃ ሊቀዱ ራቅ ብለው ሲሄዱ ስለሆነ መንደር ውስጥ ውሃ ከወጣ ያገኟቸውም። ትንሽ ራቅ ብለን ጉድጓዱን አስቆፈርን። ሌላም ዶክተር አሮንን ሳዳመጥ ከዘሩ ውጭ ወገኖቹ ላልሆኑ የሚማሰን ባዕድ ሙሴ ይመስለኛል። ዛሬም ዶክተር አሮን የሚሰራው ስራ ከኢትዮጵያ ጋር የተገናኘ ነው። በተለያዩ ከተሞች እየተዘዋወረ ኢትዮጵያ ውስጥ ላሉ የእርዳታ ድርጅቶች ገንዘብ ያፈላልጋል። ፕሮጀክታቸውን እየመረመረ ገንዘቡን ይልካል። ለምን ይሄ ሁሉ መማሰን? ራሴን እጠይቃለሁ። ኢትዮጵያውያን ዘንድሮም የሰማይ ደጆች ይከፈታሉ፣ እንበላውም ዘንድ መና ይዘንባል ብለው ይዋጃሉ። እግዚአብሔር በምድረ በዳ ማዕድ ያሰናዳ ዘንድ ይችላልም ይላሉ። ለመሻገርም ውሃዎች እንደ አፈር እስኪቆሉ ይጠብቃሉ። ቀኖቻቸው በከንቱ አለቁ። ኢትዮጵያውያን መቼ ይበረታሉ? እግዚአብሔራቸው የሚያፈገፍግበት ቀኑ መቼ ነው? ከህሊናቸው፣ ከመንፈሳቸው፣ ከነፍሳቸው የሚወጣው ፍርዳቸውን፣ ስራቸውን፣ ሀብታቸውን እንደምን ይተውላቸዋል? አእምሮውና አካሉ በለምሻ እንደተመታ ልጅ እንዲሁ እግዚአብሔርም የኢትዮጵያ የዘላለም ሞግዚት ሆኗል። ስራዬን ካጠናቀቅሁ በጊዜ እወጣለሁ። በስራ መግቢያና በስራ መውጫ ሰዓት መንገዱ አይስማማኝም። ለማሰብ አይመችም። እግር የአእምሮን ድጋፍ ይሻል። ባዘቦቱ ግን ሰፋፊዎቹ መንገዶች ለእኔና ለሐሳቤ ብቻ የተተው ይመስላሉ። ሰዎች ሲበረቱ ስራቸው ጸሎታቸውን ይወርሳል። የኖርኩባቸው የባዕድ ከተሞች አካላቸውን የሚያደክሙት ከጾም ሳይሆን ከሥራ ብዛት ነው። እዚህ እግዚአብሔር ያለ ምስጋና በረከትን ተነጥቋል። ፈጣሪ ርስቱን ለሰው ልጅ ትቷል። ኢትዮጵያውያን ለጎረቤቶቻችን ስድብ ሆነ፣ በዙሪያችንም ላሉ ሳቅና ዘበት። እግዚአብሔር ስለምን ላመኑት ሕዝቦች ሳይታመን ቀረ? ስደተኛ ኢትዮጵያውያን ያቋቋሙት ቤተ እምነት ዘንድ ደረስኩ። ሰለውሰን ቅዱስ ጳውሊ። ዘወትር የሐበሻ ቀሚስ የለበሱ ሴቶች አይጠፉበትም፣ ነጠላ ያጣፉ ወንዶችም እንዲሁ። ፈጣሪ ለኢትዮጵያውያን ወደ ኋላ እንተወው ዘንድ የማይቻለን የጉያ ጠላታችን አይደለምን? ምድራችንን በረሃብና በቸነፈር ሲያግትብን ወደ ኋላ ትተነው አልተሰደርንም። ይዘነው ወደ ባዕድ ምድር ገባን። ማረፊያ የሆነው ዘንድም ድንኳኑንም እንዲጠል በስደተኛ ስንቃችን ርስት ገዛ። እግዚአብሔርና ሕግጋቱ የሌሉባቸውን ከተሞች
በእግሮቼ በዘበስኩ። የእግዚአብሔር መርገም በኃጥ ቤት ነው አላለምን? መርገሙን ፍለጋ ባዘኑ። እግዚአብሔር ግን ባደረበት ጠይም ልቦና ተሳለቀ። የታመኑት ከፍታቸው መዋረድ ሆነ። የእግዚአብሔርን ከተሞች በዓይነ ርቀት አሰስኩ። ሕግጋቶቹ በየቤቱ በር ተንጠልጥለዋል፣ በስሙም ይገበያያሉ። አካላቸው ፈጣሪያቸውን ደስ በሚያሰኝ ከርቤ ታጥኗል። በረከትን ግን አላገኟትም። ማሳቸው ተመትቷል፣ ጎተራቸው ያዛጋል። ጨቅላዎች ስለ አምላካቸው ፈንታ በእናቶቻቸው ላይ ያለቅሳሉ። የዋሃን ግን ስለ ጥፋታችን እግዚአብሔር ቀጣን፣ እነሆ ቁጣው በእኛ ላይ ነው ይላሉ። ለሚያስታርቋቸው በሮች ደጅ ይጠናሉ። የእግዚአብሔር ይቅርታ ፍስሐ የላትም። ከፍቅሩ ጠቡ ከግዞት ቤት እንዲወጣ ወገኖች አላወቁም። በእግዚአብሔር ከተሞች ውስጥ ሳለው ጥጋቤን ሰቀቀን መታት። ዓይኖቼ ተቀወሱ፣ እግሮቼ ከመሸሽ ብርታት ሰለሉ። ጆሮቼ ከእግዚአብሔር ጆሮዎች ቀድመው ለጯሂዎቹ አፎች ያዘነበሉ። እግዚአብሔር ካለ ስለምን ጆሮቼ ጆሮዎቹን ቀደሙ? እነሆ እግዚአብሔርና ስሙ ከተሰለቹበት ከተማ ደረስኩ። የሰማይ አሞሮችና የባህር ነፍሳት ግን ጠግበዋል። የማያመሰግኑበትን በረከት አግኝተዋል። ከማይጸለይበት ገበታ ዙሪያ ተሰይመዋል። ምስጋና ስላልከፈሉ ገበታቸው ከመሙላት አትጎድልም። እነሆ የእግዚአብሔርና የሕግጋቱ አውዶች ፈርሰዋል። ወንድ ከወንድ ይጋባል። በወደደ ጊዜ ሰው ከእንስሳት ቢጋባ ከልካይ የለበትም። የማያመሰኳና ሸኮናው ክፍት የሆነ ሁሉ ይበላል። እግራቸው ወደ ክፉ ሁሉ ትሮጣለች፣ ግን አልተሰናከለችም። የሰው መንገድ በእግዚአብሔር ፊት አልሆነም፣ አካሄዱን ሁሉ እርሱ አይመለከትም። ኃጥአንን ኃጢአታቸው አታጠምዳቸውም፣ በኃጢአቱም ገመድ አይታሰርም። አይቀጣም፣ እርሱም አይሞትም፣ በስንፍና ብዛት አይስትም። ሀበሾች ግን በዚህ በሰዎች ገነት መካከል ስደተኛ ገሃነምን ያቋቁማሉ። ጾምና ጸሎትን እንደ መንታ ጨቅላዎቻቸው ይዘው ተሰደዱ። ሳምንቱን ሙሉ ሰዓታት ይቆማሉ። ያዩትን አላመኑም፣ የሰሙትንም አልተቀበሉም። የአገር ቤቶቹን ጸሎት ቤቶች በስዕለት ያደልባሉ። እናንተ የፉኝት ልጆች እትብታችሁን ከተቀበረበት የነቀሉ ረሃብና እግዚአብሔር አይደሉምን? እኔ ግን ለእነዚህ ከተሞችና ለስደተኞቻቸው መብድ ነኝ። የሀበሻ ቀሚስ የለበሱ ባተሌዎች አይቀርቡኝም። አስቀድሰው የሚመለሱ እግሮች መንገዳቸው ከመንገዴ ጋር እንዳይሆን ይተጋሉ። ወደ ቤተ ጸሎታቸው እግሬ እንዳዳሁ። ለምን እንጃ። እግሬን እንደ ፊጋ በሬ ጠልፌ ታገልኩት። አላሸነፈኝም፣ ጠልፌ ያሸነፍኩት። ከዚህ በፊት ግን እግሬ ነጥቆኝ ሚጠታ አቢሲኒያ መካከል መሰገኝ። ጸሎት ቤታቸው መጋዘን ነው። ውስጡ ግን በመጋረጃ ብዛት የጨርቅ ድንኳን ይመስላል። ሰዎቹም በጻዕዳ ጨርቅ የተገነዙ። አንድ የሰናፍጭ ቅንጣት እምነት ያለው ጻድቅ ጠርቶን ከነግብስብሳችን ቀይ ባህር እስኪከፈል ምድር የምናሟሽ መስለናል። አምሳለ ሙሴው ብቻ ደምቋል። አሮዬ ብርት ይዟል። ልብ አልማ ለብሷል። አይኖቹን እንደ ጥንድ ሜንጦ ወዳን የወነጨፈ መንጠቆ አይኖቹ ከጥልቅ የሚያስሱት አንድ እውነት እንዳለ ያስታውቃል። ጸጉር ያልሸፈነው ያነጠነጠ ፊት አስጠላኝ። እኔን ሲመለከት ለአፍታ ያቋረጠው ናቴ ተቀጠለ። ተቀመጥኩ። ፍጥረት ሁሉ በፈጣሪው ትእዛዝ ያለበትን ዓለም የበቀለበትን መሬት ርስቱን መካነ ፍጥረቱን ይመስል ዘንድ ግድ እንዳለበት የታወቀ የተረዳ ነው። አይኖቹ ውስጤን መበዝበዛቸውን አላቆሙም። እኔም ማስተምህሮቱን መነዝነዝ ጀመርኩ። እና እኛ የፈጣሪያችንን ትእዛዝ አልከላንም፣ የበቀልንበትን መሬት አልከዳንም፣ የማይመስለን ርስት መካነ ፍጥረት ላይ አልተገኘንም። ይህን ሀቲት የት ነበር ያነበብኩት? አንኮራም እንጂ ታሪካችን ለመኩራት አያንስም። ኢትዮጵያ እንዲህ አስቀድማ
በልጆቹ ሐዋርያት የወንጌልን አስኩታ ገፈታ ተቀብላ ቀምሳ ሕገ ኦሪትንም ሳትረሳ ሁለቱንም እያጣጣመች በክርስቶስና በሐዋርያት ደም የበቀለው ትምህርት በሰማዕታት ደም ዘርዝሮ 3 ምዕተን እስኪያፈራ ድረስ 300 ዓመት ከቆየች በኋላ ስለ ጥምቀት ቁርባን እርሷው ራሷ ወርዳ ለምና እጅ መንሻዋን ሰዳ ጳጳስ ላኩልኝ አለች እንጂ ከቅዱስ ማቴዎስ 20ኛ ከአትናቴዎስ በፊት አስቦና ሹሞ ወይንም ተከራክሮ ያሳመናት ባዕድ ውጭ አገር ሰው የለም። በብሉይም ሆነ በሐዲስ እጇና ልቧ ከነቢያት ከሐዋርያት ደም ከጻድቃን በቀል ከሰማዕታት ቂም ንጹሕ ነው። አቲቱ አእምሮዬን እንደ ነባር ጓዳው ተመላለሰበት እንጂ እንደ እንግዳ ግር አላለውም። ድንገት ስር ውጥ ሲለኝ ከወንበሬ ተነጥቄ ኪዳነ ወልድ ክፍሌ ይህንን አሉ አልኩ። ምዕመኖች መከፈኛ የተከናነቡ ሽመላ ወፎች ወደ እኔ ዞሩ። አይኖቻቸው እንደ ሾለቅ መንቆር ደረቴን ከፍተው ልቤን ለመገትገት የተዘጋጀ ነበር። ኪዳነ ወልድ ክፍሌን አለመጥቀስ ሌብነት ነው አልኩ። የሾለቆቹ መንቆር ሲገተግተኝ ስቃይ ለቀቀብኝ። ሰባኪው አርዌ ብርቱን ወደ እኔ ጠቆመ። እንዲህ አለ፣ በመካከላችን መተማመንን ለማጥፋት ራስህን እንዳቀናህ ገና ስትገባ አወቁ። እነዚህ ሁሉ ሾለቆች የአምሳለ ሙሴውን ፈቃድ ቢያገኙ በምን ቃራቸው ምን ያደርጉኝ ይሆን? አይቀራመቱኝም። አንዲት ሴት ብቻ አፈ ዱልዱም ወፍ በመሰሉ አይኖቿ ትመለከተኛለች። በሾለቆች መካከል ያለ መካነ ፍጥረቷ የተገኘች እርሷ ማነች? አይኔ ሲፈጃት ፊቷን መለስ አደረገች። አምሳለ ሙሴው መዘባበቱን በአምሳለ ትሕትና ረድቶ ያነጠነጠ ፊቱን አስፈገገ። እናንተም መፈተን እኛም መፈተን በሕይወት የተገኘንበት ዕጣ ፈንታችን ነው። ፈሪሳውያን ዛሬም አሉ። ጌታ ከጉባኤው እንዳላባረራቸው ሁሉ እኛም ከመካከላችን አንነጥላቸውም አለ። ሾለቆቹ መንቆራቸውን ከኔ ላይ ነቅለው ዞሩ። ጌታ በዚህች ምድር ቀጠለ። ሁሉም ነገር አስጠልቶኝ ተነስቼ ከጉባኤያቸው ተነጠልኩ። ባዕድ አየር ንብረት ባልተወለደ አንጀቱ ተቀበለኝ። የክርስትና አስተምህሮ ይህንን ጨካኝ ብርድ አያውቀውም። እንዲያውም ኪዳነ ወልድ ክፍሌ ባይገለጽ ነው እንጂ የኩሽና የካም ዘር አለበት ይላሉ ኢየሱስን። ፌርፋክስ ሊትል ኢትዮጵያ ደረስኩ። ዝጉብኝ መሸታ ቤቶች በኢትዮጵያውያን ተከፍተዋል። የጫት ዶቄትና የካርታ ቁማር እዚያ አለ። ከአበሾቹ ፊት ላይ የሚነሳው ቀዝቃዛ ስሜት የአየር ሁኔታውን ያስንቃል። ወደ ሀበሻ ሬስቶራንቶች ለመሄድ እግሬን አነሳው። መሶብ፣ መርካቶ፣ ራሄል ቬጂ፣ ማራቶን ሬስቶራንቶች። የስደት ኮተታችን የተከፈተው ቀይ ባህር እስኪደፈንብን ድረስ ወደ ታች ጎትቶ ይዘናል። ራሳሊንድ ገብቼ ተቀመጥኩ። ለብርዱ ሩብ ጠርሙስ አረቄ ያዘዝኩ። ብርዱ ከውስጤ ቢያፈገፍግም እንደ ባላጋራ ደጃፍ አንቆ እየጠበቀኝ ነበር። ሰዎች ሲገቡና ሲወጡ ብርዱ ቤቱን ተርመስመስ አድርጎ ይሟሟል። ብርጭቆዬን አጋብቼ ቀና ስል ከመንጋቸው የተነጠሉ 3 ሾለቆች ከብርዱ ጋር ገቡ። እዚህም በመንቆራቸው ልቤን ሊተገትጉ ነው። ለብርጭቆዬ ስቀዳ አንዷ ሾለቅ ወደ እኔ ስታመራ በጨረፍታ ታየኝ። ለምን? እንዴት? አደፈጥኩ። መወድስ እባላለሁ አለች። ቀና ብዬ አየኋት። ቤተ ጸሎት ውስጥ በአፈ ዱልዱም አይኖቿ ስታየኝ የነበረችው ሾለቅ እንደሆነች አልጠፋችኝም። ብዬ ዝም አልኩ። የሆነ የብቸኝነት መንገዴ በእርሷ ሲዘጋ ታወቀኝ። እንዳቀረቀርኩ ብርጭቆዬን አነሳው። ረዥም የሀገር ልብስ ለብሳለች። ከውስጥ የጎዘጎዘችው የብርድ መከላከያ አድበልብሏታል። መወድስ እባላለሁ። ሰማሁ ማን? ቀና ብዬ አየኋት። ብርድ ሊያነጣው የሚተናነቀው ጠይም ፊት። ስምህ መስሎኝ። ስስቅ ወንበር ስባ ተቀመጠች። ከልብሷ ላይ የሚነሳው ቅዝቃዜ ሸነቆጠኝ። አቅጣጫዋን እየለዋወጠች ወደ እኔ በረረች። ከቤቷ የምትወጣው የጨርቅ አሻንጉሊት መስላ ነው። አይኖቿ ያፍራሉ፣ እግሮቿ ይደፍራሉ። ጠረኗ የርጥብ ጨርቅ ነው። ወቅት እንደፈቀደለት ፍሬ ሆነች። ሰማዩንና መሬቱን በመስሏ መላቸው። በፊት የትኛው ማህፀን ውስጥ አድፍጣ ኖሯል።
በባዕዳን ሰማይ ስር ባዕድ አዕዋፋትና ባዕድ ነፍሳት በማይገባቸው ቋንቋ ያለ ስጋት አወራችኝ። ሰሚ ያጣች መሆን አለባት አልኩ ለራሴ። ሙሉ ጨረቃ በጥጥ ብናኝ በተጋረደች ጊዜ ደጋግመን ተያየን። ስጋዬን የሴት ድምፅ ነፍጌ ኖሬያለሁና ጆሮዬ መወድስን ከመስማት ባልጠገበ ጊዜ ብዙ እንደተራበ ተረዳሁ። መወድስ ወደ ዋን ሳተች ተንገላዊ መርከብ ኖራለች። እኔን ስታገኝ ያላዘዝኳትን ሁሉ ከሸቀጦቿ ዘረገፈች። መልህቋን እኔ ላይ ጣለች። የእረፍት ሕይወቴ አንድ ነበር። በሰፋፊ የሎስ አንጀለስ መንገዶች ላይ በጽዱ ሰዎች መካከል እየተመላለሱ ማሰብ። አሁን ሁለት ሆኗል። ከመውረድ የማይሰንፍ የሴት ድምፅ መቅዳት። ሁለተኛው ከመጀመሪያው ሕይወቴ ያስታግሰኛልና እወደዋለሁ። ለአፍንጫ የሚርጥብ ጨርቅ መዓዛን ትቀልበዋለች። ሴቶች የመሰናከያ ጉድባዎች ናቸው። ከሕይወት ላይ በዋዛ ጊዜን ይሰርቃሉና ማዘናጊያም ናቸው። የወንዶች ዓለም የመረረች ነች። ሴቶች ግን ከምሬቱ ያስታግሷታል። በሴቶች እስኪለዝብ ድረስ የወንዶች ልብ ሸካራ ነው። የሕይወቴን እኩሌታ መወድስ አጠገቤ ቁጭ ብላ እየጠጣች ብታጫውተኝ መረጥኩ። እያንዳንዱ የሴትነት ሁኔታዋ ከወንድነቴ ጋር ልክክ ብሎ ሲስማማ ይታወቀኛል። መጠጡም እንዲሁ። ዛር ወጥቶለት ነፍሱን እንደገዛ ሁሉ አካባቢዬን በጣም መቃኘት ጀምራለሁ። እግዚአብሔር ይሄ ተሰውሮበት በምን ይገነዘበን ይሆን? ፍትወትን መሻት መንፈስነትን መካድ ነው። እግዚአብሔር ፍትወት ቢገለጽለት ፍጽምናን ባለዘባት ነበር እላለሁ። ከአካል ፍትወት በላይ የመሻት ፍትወት ትልቃለች። የመወድስን ድምፅ ስሰማ ጆሮዬ ይቆማል። የተወጠረው ጆሮዬ እንደ ተገናኛት ሁሉ ከራቁት ድምጿ ጋር ይዳራል። ድምፅ ይራቆታል። እንዲህ ከሆነ ይለብሳል ማለትም አይደል። ድምጿ የሾለ ጡት መስሎ በጆሮዎቼ ይታየኛል። እምብርት፣ የእግር ላንቃ፣ ዳሌ፣ ጠባብ ትከሻ። ድምጿ እየተወረገረገ መጥቶ የማዳመጤን ብልት ይጎርሰዋል። መማለል፣ ድሪያና ፍትወት ሁሉም ከንቱ ናቸው። ልብን ያስደነግጣሉ፣ እንደ ምጥም ያጎብጣሉ። በጨለማ ብቻ ከማውቃት ሴት ልጆች ነው ልጃለሁ። መወድስ ግን ብገናኛት ትወልድ ይሆን? ባልገናኛትስ? በድንግልና እግዚአብሔርን የማይቻለውን አስቻል ነው። ያለ ዘር ጸነስንለት፣ ያለ መታቀፍ የወለድንለት፣ በኮከብ እየተመራን የአራስ ጥሪ ወሰድንለት። በእጃችን አደገ፣ በእጃችን ሞተ። ከሞት በኋላ ምን አለ? መወድስ በሕይወቴ ላይ ካስማዋን ተከለች። የማንዣበብ ጊዜዋ በቃ። አክናፎቿን ቆጠበች። ዝም ማለቴን እንደ መቀበል አየችው። እኔ ግን ቀንቅኖኛል፣ ኮስኩሶኛል። እግዚአብሔር ሳምሶንን በደሊላ እንዳጠመደ እንዲሁ ሊሆንብኝ ዳር ዳር አለ። መወድስ የእግዚአብሔር ወንጭፍ ናት። ከተቀበልኳት ይመታኛል፣ ያከሽፈኛል። አይሆንም። ለምን? አይሆንም፣ አይሆንም፣ አይጠየቅም። እውነትም እብድ ነህ አለችኝ። እግዚአብሔርን እወጋለሁ ትላለህ አሉ። የት ቆመህ? መንፈሱን እንደ ዳመና ገፋለሁ ትላለህ። የት ሆነህ? ሽምቅ ነው የምትዋጋው ፊት ለፊት። እግዚአብሔር የመንደር መንግስት መሰለ? እብድም ጅልም አይደለሁም። እግዚአብሔር ይወጋል። ሳኦል ሳኦል እንዳለ እንዲሁ የኔን ስም ደጋግሞ ስለምን ትወጋኛለህ ይላልም። 3 ሌት 3 መዓልትም እግዚአብሔርን ስለመውጋት አሰብኩ። ወደ ሥራ አልሄድኩም። ሕይወቴ ደርዝና ጠርዝ የለውም። የዛሬ ሽሽቴ የነገ መኖሬ ትንቢት ናት። ደጃፌ ተደጋግሞ ተቆረቆረ። ማን ነው አላልኩም። አውቄያለሁ። ደጃፌን ቆፍቁፋ አታውቅም። ነገር ግን የእጇን ዳና አላየሁት። ደጋግሜ ራሴን ገሰጽኩ። መብረቅ ከነጎድጓድ ፊት እንደሚሮጥ አውቃለሁና ታጥቆ የሚያሳድድ ሴትነቷ የጋረደኝን መገመት ተሳነኝ። በቃላት እንዳልበድላት መጠንቀቄ ራሴን እንዲጎዳው ተገለጸልኝ።
ላየኋት ሴት ሁሉ ሳልሳሳ አልኖርኩምን? ወደ እኔ መቅረባቸውን ሳይከውኑት በሩቅ ስንገፋተር አልኖርኩምን? በጎ ልቡናንና የሚጣፍጥ እህልን አይንቁትም። ለፍትወት መትጋት ፈጽሞ ሰውነትን ያከሳል። ደጃፌ ደጋግሞ ሲጮህ ላሳረፈው ከፈትኩ። በመቆፍቆፏ ሳይሆን ደጃፉ በመከፈቱ የተናደደች መስላ ቆመች። ደጃፉን ለቀቅሁላት። ገባች። ክንብንዋን ገለጠች። እርጥብ ጋቢዋን ገፈፈች። ፊቷ ላይ የሚንሳፈፍ የውበት ጠይም ሚራዥ አለ። ያጥበረብራል ልብን። አይኖቿ አይደፍሩም። አፏ አያርፍም። ትናንት ስሰጋው አልኩ። ሌሊት ስቃዣ አደርኩ። አይኗ ይሸሻል። አፏ ይደፍራል። በሰው ኮቴ እህል ሲበራ እያየሁ ለማበራየት በሬውን የተካው ሰው ነው። አፉ ተሸብቧል። እህል የሚያበራይ በሬህን አፉን አትሰራው አልተባለምን? የበሬን ስፍራ ለያዘ ለበሬ ወጣ ዝነት አይመለከተውምን? ይሄ ስለምን ሆነ? እንዴትስ ከብቱን ሰው ተካው? አሁንም የጎሰጎሰችውን ልብስ እየመሸረጠች ነው። ህልሙ ያንተ ምሳሌ ነው። ደም ለሚጥስ ተጎናብሰሃል። አመፀኛ ለጉሞሃል። በአይኖቿ ለአፍታ ዳሰሰችኝ። እንዴት የተደረበ ልብስ ስትቀነስ እየቀጠነች ቅርጿ ፍንትው እያለ መጣ። ሰምቻለሁ። አንተን ተከትሎ ከመንትያው ወንድሜ የተላከ እዚህ መጥቷል። እዚህ? ያው ከአንተ ቤት ጎን እዚሁ አፓርታማ አለ። አልገረመኝም። ሰበከት ይባላል። ያልተገረምኩ ለመምሰል እየሞከርኩ ነው። ሽልቅቅ ብላ ተጋፈጠችኝ። እንደ ዳመና ግላጭ ተጥበረበርኩ። ሰበከት ደጋገምኩ። አባራሪዎቼ ማንነቴ ሆነዋል። ባልታቀደ ሽሽት ትናንትን እየደጋገምኩ ስጨልጥ እዚህ ደርሻለሁ። አስፈሪ ጽልመት የመሰለኝ የገዛ ጥላዬ አይደለምን? ከኋላ ያለው ከፊቴም ቆሟል። ተስፋ ቢስነት የህይወቴ ደም ቅዳና ደም መልስ ነው። ትናንት የዛሬና የነገ ጽዋዬን ሞልቷል። ከትናንት ምን እሻለሁ? ከዛሬ ምን ይዣለሁ? ከነገ ምን እጠብቃለሁ? የጊዜ ቀለሞች ነጥበዋል። ድሮ ባሁን ላይ ሰልጥኗል። የዛሬ ጊዜውታ ለነገ ቀብድ ውሏል። ይህንን ልትነግረኝ መጣሽን? አልኳት። አልፈውን በር ላይ አረፋለች። አይኖቿ እንደሸሹኝ ናቸው። ጠይም ፊቷ በቅዝቃዜ እንደመወየብ ብሏል። ቢሆንም ያምራል። ትወጂኛለሽ? መታበያ አማረኝ ወይስ በንግግር ላባረራት ከጀለኝ? ሰውነቷ አልተሸማቀቀም። ገረፍ አድርጋ አየችኝ። ትወጂኛለሽ? አልሞት ላለ ሌላ ጥይት እንደመተኮስ። በጣም። ለምን? እንጃ ይመስለኛል። እዚያ ቤተ ጸሎት ሳይህ ከሌላ የሌለህ ግብዝ መስለህ ታየኸኝ። እንጃ ግብዝ ይወደዳል? ባይሆን ይናቃል። ለራስህ ጠቢብ የሆንክ የሚመስል ሰው ካንተ ይልቅ ላላዋቂ ሰው እጅግ ተስፋ እንዳለው አልተነገረምን? ጠል በመከር ዝናብን በበጋ ጥቅም እንደሌለው እንዲሁ ለሰነፍ ክብር አይገባውም። እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ አልተባለምን? እንደምን ከማክበር በላይ የሆነው አንተን መውደድ በልብ ያደረ። በኃጥአን ፊት የጽድቅ መውደቅ ጉድጓድን እንደ መስጋትና የውሃ መውጫን እንደ ማጥፋት ነው አልተባለምን? አልጋዬ ጫፍ ላይ ተቀመጥኩ። እንዲህም አልኩ። አጥነኝ ብዬ አላስብም። የአባቴን ሕጎች ጠብቄያለሁ። የእናቴንም ትእዛዝ ቸል አላልኩም። ሁልጊዜም በልቤ ያኖርኩት፣ በአንገቴም አሰርኩት። ስሄድም ይመራኛል። ከእኔም ጋር ይኖር ዘንድ ወሰድኩት። ስተኛ ይጠብቀኛል፣ ስነሳም ያነጋግረኛል። የእናት ትእዛዝ መብራት፣ የአባት ሕግም ብርሃን ነውና፣ ትምህርትና ተግሳጽም የሕይወት መንገድ ነውና። የዓይኖቿን መገርመም እንደ ጠብታ ልቤ ሲያጠራቅመው ይታወቀኝ ጀመረ። አንተ ስትነግረኝ ልታባባኝ መስሎኝ ልቤን አደነደንኩ። ሰበከት ዳርዳር አለኝ። ገላዬ እንደ ገርገላ ሲፈርስ ታወቀኝ። የእናቱን ትእዛዝ እንዲከተል የሚገደድ እንዳለ ሁሉ ሲያፈርስ ጽድቅ የሚሆንለትም አለ። የአባቱን ሕግ እንደ መቅረዝ ሆኖ የሚያበራ እንዳለ ሁሉ በማውደሙ ዘር ማንዘሩ ምድርን ያወረሰለት አለ። ያንተ ወላጆች እንዴት ያለ ትምህርት፣
እንደምን ያለ ተግሳጽ ነው ወረሱህ። መርመር። የበረዶ መከላከያ ጫማዋን አወለቀች። የእግሮቿ ጣቶች ሌላ ምስጢር ይዘዋል። የሆነ ወደ ሀገር ቤት የሚነዳ ወደ ምንጭ የሚመልስ። አዝማሪዋ ሽሽግ ቸኮል የዘፈነች መሰለኝ። እረ ጠይም ጠይም እያለች እናና እንደምነህ ዘመዴ እንደምነህ አልቅስ አለቅሳለሁ አልከለክልህም አንተም እንደኔው ነህ መጠጊያ የለህም። ወዴ ተንቦጫቦጨ ሽሽግ አድርገ የምታፈቅረው ሽሽግ ቸኮል አመፀኞች ይሸሸጉበት ዘንድ የልብህን ጥላ ሞት ፈጠረላቸው ብላ ከተቀመጠችበት ተነሳች። ወደ መታጠቢያ ቤት አመራች። ቤተኝነቷን ስታጸና እንግዳነት ተሰማኝ። እንደ ይስሐቅ ራሷን ለመስዋዕት አዘጋጅታ የአባቷን ሕግ በአባቴ ትምህርት ላይ ልታጸና እንዳደባች ታወቀኝ። መወድስ 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 ሽርፍራፊ እይታዋ ልቤ ላይ ተጠራቅሞ እንደ ጸናጽል የዘለሰኛ ማጀቢያ ሆነ። ከወደ መታጠቢያ ቤቱ የሙቅ ውሃ ትንፋሽ ትጎለጎል ጀመር። ደጃፉን ሳትገጥም እንደምትታጠብ ገባኝ። ለምን? በራሴ ተሸንፌ ለራሴ ስወድቅ ለማየት። ሌላ ምን? ዛሬ የፈተና ቀን ነው። ኦ ጋድ help us to be master of our zelbers that we be servants of others ያለው ባለቅኔ የዛሬው ዕለት ገጥማው ሳይሆን አይቀርም። ውዳሴ ፎጣ ልስጥሽ። ዓላማዬ የእሷን ቤተኛነት የእኔን እንግዳነት መክሰስ ነበር። ስሜ ውዳሴ ሳይሆን መወድስ ነው አለች። የለበሰችውን አገልድማ ወጣች። ጠይም የህይወት አምድ ዛሬ ማደሯ ነው። ልሄድ ብትል እንኳን ያወለቀችውን ሁሉ እስክትለብስ ወፎች ይንጫጫሉ። ትኩሳቷ ከገላዋ ላይ እየበነነ ሸፍኗታል። ከስሬ አልጋውን ያለበስኩትን አንሶላ መዘዘች። ጫፍና ጫፏን ግራ ትከሻዋ ላይ ስታሰር ያገለደመችው ልብስ ከዳት። ደነገጠች። ራቁትሽን እንደሆንሽ ማን ነገረሽ ስላሰብኩ ሌላ ሽራፊ እይታ ልቤ ላይ አኖረች። ለአዳምና ሔዋን ስህተት ሳይጠራ የመጣ ለእኛ መከራ ግን ጆሮውን ሳያዘነበል ቀረ። አልኳት፣ ሁሉን የሚችል አምላክን እንገዳደር ዘንድ አንችልም። በኃይል ታላቅ ነው፣ በፍርድና በጽድቅም አያስጨንቅም። ስለዚህ ሰዎች ይፈሩታል፣ በልባቸውም ጠቢባን የሆኑትን ሁሉ አይመለከትም። አንተ ልበ ጠቢብ እግዚአብሔር ይልሃል፣ እንደ ሰው ወገብህን ታጠቅ። እጠይቅሃለሁ፣ አንተም ተናገረኝ። የጥንት ቃላተኛ መስላ ገጠመችኝ። አይኖቿ ግን እኔን እያለፉ ያርፋሉ። አልጎመጉም ዘንድ ወደድኩ። ብርሃንን በተስፋ እንጠባበቅ ነበር። እነሆ ጨለማ ሆነ። አቤቱ አታለለኝ፣ እኔም ተታለልኩ። ከኔ በረታ አሸነፈኝም። ቀኑን ሁሉ መሳቂያ ሆኛለሁ። ሁሉም አላግጦብኛል። በተናገርኩ ቁጥር ጮሃለሁ፣ ግፍና ጥፋት ብዬ ጮሃለሁ። የእግዚአብሔር ቃል ቀኑን ሁሉ ስድብና ዋዛ ሆኖብኛልና እርሷ በእኔ ላይ ተተካች። የመንገድህን 2 ምዕራፍ ተከተልኩ፣ ከጥፋት መልስ ዘንድም ወደድኩ። ትክክለኛውን መንገድ በጋራ እንቀድስ፣ ከጻድቃን ኑሮ የሚገኘው በረከት በዘራችን ላይ እናፍስስ። ዝም አለች። ዝም ስትል የሽሽግ ቸኮል ባህላዊ ዘፈን ይተካል። እናና እንደምነህ ዘመዴ እንደምነህ አንተ እንደምን አለህ እንደምን ካንተ ከተለየሁ የኔም ማመኑን ወዲያም ቦጫቡጫለ። ሺህ ዓመት ያወቅኋት እንቅፋት ነች። ደጋግማ እንቅፋኛለች። ደጋግሜ በመውተርተር አፈር በአፍንጫዬ ቅሜ ተነስቻለሁ። ውዳሴ አልኳት። መወድስ ነኝ። ልዩነቱ ምንድነው? የሚወዱትን አንጥሮ ከማወቅ ላይ እንከን ይሆናል። እኔስ እወድሻለሁን? ነፍሴ ሰሎ አምነዋል። እምነቱ አልተዛነፈም። እንዳሰብኩ ተገኝተሃል። አይኖችህ፣ እጆችህ፣ እግሮችህ ያልተፈቀደላቸውን አጸድ አላለፉ። ሳያንኳኩ ቢከፈትላቸውም አልገቡም። ይሄ መውደዴ ነውን? ባትወደኝም ግድ የለኝ። አይኗን ሳታሳርፍብኝ በእጇ ዳሳ ወደኔ ያመራች። ቆምኩ። አንገቴን አቀፈች። በከናፍሮቿ ከከንፈሬ አንዳች ነገር ቀሰመች። ግንባሬን ትከሻዋ ላይ ሳሳርፍ
የተቋጠሩ አንሶላ ቆረቆረኝ። ይሄ ለኔ አይገባም። ከእግዚአብሔር ጋር ሰልፍ አለኝ። በጦሬ ጫፍ ከጎኑ ደም አጠቅሳለሁ። ባበጀሁለት አዲስ መስቀል ስጋዬን እውን አደርጋለሁ አልኩ። አንተ ልበ ጠቢብ፣ እግዚአብሔር ይልሃል። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗንስ ድንጋይ ያቆመ ማን ነው? ከማህፀን እንደሚወጣ በወጣ ጊዜ ባህርን ለመዝጊያዎች የዘጋ ማን ነው? ደመናውን ለልብሱ ጨለማውንም ለመጠቅለያው አደረገ። የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት አለ? በእውኑ ለዝናብ አባት አለው? ወይስ የጥልን ነጠብጣብ የወለደ ማን ነው? እግዚአብሔር ይልሃል። በእውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለታል። ዝም ስትል የሽሽግ ቸኮል ስርቅርቅታ ተተካ። ሽሽግን አደናቅፌ እንዲህ አልኳት። አውቃለሁ፣ በአካሌ ምንት በጊዜ ትዕምርት ነኝ። ዘገሬን ባልችል ምኞቴን አሹዬም ዘገዘጋለሁ። የሰው ልጅ ምኞት የእግዚአብሔርን ያህል ረቂቅና ግዙፍ አይደለምን? እርሱን ከዘገር ይልቅ ምኞት ያገኘዋል፣ ምኞት ይጎዳዋል።